ጤንነት ወላሂ ኒዕማ ነው። ጤንነት ኒዕማ ነው። ሁሌ በየቀኑ ለጤናችን ዱዓ እናድርግ። ነብዩ ላጎታቸውም ለአባስ ኢብኑ አብዱል ሙጠሊብ አሉት ዱዓ ሊያደርግበት አንዱ የሚገባ ጉዳይ ቢኖር የጤና ጉዳይ ነው። ጤና ኒዕማ ነው። ወላሂ የጤናን ኒዕማ የሚያውቀው የተያዘ ሰው ነው። ሆስፒታል ሂዱ፣ ኒዕማውን ያውቁታል። ስንትና ስንት ወንድምና እህቶች አሉ ወላሂ እዚህ መድረክ ላይ ለመሳተፍ እንደኛው ዳዕዋ ለማዳመጥ የሚመኙ የሉ፣ ግን በቃ ዑዙር አላህ ይዟቸው አልጋ ላይ የቀሩ የሉ። አላህ ይፈውሳቸው፣ አላህ ይፈውሳቸው፣ አላህ ያሽራቸው። ጤንነት ኒዕማ ነውና ሁሌ ዱዓ እናድርግበት። አሲሓቱ ታጁን አላ ሩኡስ ልአሲሓ ላ ያዕሪፉሃ ኢላ ልመርዳ ይላሉ ዑለማዎች። ጤንነት ማለት በጤነኞች አናት ላይ ያለች ዘውድ ናት። ዘውድ በሽተኛ እንጂ ማንም አያውቃትም። የአይንን ጥቅም ያውቀው አይን ያጣ ነው። የእግርን ጥቅም ያውቀው እግር ያጣ ነው። አንድኛ በየቀኑ እንተነፍሳለን፣ አየር እናስገባለን፣ እናወጣለን። ያንን ጥቅም ያውቀው ሆስፒታል ላይ በኦክሲጅን የተቀመጠ ነው። አላህ ጠይቆናል ገንዘብ ለምናወጣው አየር ለምናስገባው። ስለዚህ በሰጠን ጤና ምን እናድርግ? እንጠቀም። በምን? በዒባዳ እናሳልፈው፣ በዒባዳ። ሌላው ወልፈራግ አሉ ትርፍ ጊዜ። ዛሬ ጊዜ ሞት ተፈርዶበት ጊዜያችንን በምን እንግደለው ይባላል አይደል? ጊዜያችንን በምን እንግደለው? ሞት ተፈርዶበት ጊዜ እንደ ኢስላም ይሄ ፈረንጆች እንደሚሉት ወርቅ ምናምን አይደለም፣ ህይወት ነው፣ ሰይፍ ነው። በኸይር ነገር ካልቆረጥከው ጊዜህን በሸር ይቆርጠሃል አሉ ዑለማዎች። በኸይር ካልቆረጥከው በሸር ይቆርጠሃል። ጊዜን በአግባቡ ልንጠቀምበት ይገባል።